የቀድሞ ብቃቱ የከዳው የፈርዖኖቹ ንጉስ መሐመድ ሞሳላ ከሊቨርፑል ጋር በርካታ የግልና የክለብ ክብሮችን በላቀ ደረጃ ማሳካት የቻለ ለማንም መቼም የማይረታ የሚመስል የኳስ ክህሎት የተላበሰ ነበር። ኮከብ ጎል አግቢ ከምርጥ ኮከብ ተጫዋችነት እስከ ኮከብ የዓመቱ ምርጥ ተጫዋችነት በአንፊልድና በአንፊልዳውያን ጥላ ስር መድመቅ የቻለ ነበር። የተዋጣለት የግራ እግር ኳስ ተጫዋች ነው ሲሉ በርካቶች ያሞካሹታል። የፈርዖን ኮከቡን መሐመድ ሞሳላን አንድ ለአንድ በጭራሽ በተከላካዮች የሚቆም አልነበረም። በግራ እግሩ ሁለትና ከዚያም በላይ ተጫዋቾችን አታሎ ኳስን ከመረብ ማገናኘት ለሱ ልምድ እንዳለው ዘዋሪ ሆኖ በእንግሊዝ ክለቦች ላይ ኳስን መረብ ላይ ማሳረፍ ይቀለው የነበረ በቀላሉ በተቃራኒ ተጫዋቾች ተገፍቶ የማይወድቅ ጭምር የነበረው ኮከብ በተቃራኒ ተጫዋቾች ከሱ ፊት ሆኖ መጫወት እጅግ አስከፊ መሆኑን በተቃራኒው የቆሙት የመሰከሩለት ካሻው የሜዳ ክልል ኳሶችን ባሻው መንገድ በማታለል ግብ የሚያስቆጥረው የቻምፒየንስ ሊግ የፕሪሚየር ሊጉ የሊቨርፑላውያን ኮከብ አሁን ብቃቱ ከርቶት በአረን ስሎት እንደማይፈለግ በአንፊልድ ቤት ቦታ እንደሌለው በምሬት ሲናገር አሁን የተቀያሪ ወንበር ላይ መቀመጥ አይገባኝም ሲል በመራር ትችት ሊቨርፑልን ሲያማርር ተደምጧል። አሁን ማረፊያው የት ይሆን የሚለው ለብዙዎች ጥያቄን ሲጭር ክለቡም በውስጥ እያናገረው ይገኛል። የተጫዋቹ ፈላጊዎች ከስፔን ላ ሊጋ፣ ከጣሊያን ሴሪያ፣ ከረብጣ ገንዘቦች ከሚፈሱበት አረብ ሊግ ፈላጊዎች ሆነው ተገኝተዋል። ሊቨርፑል ከ3 አስርት ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን ሲሆን ታላቅ አስተዋጽኦ የነበረውና በአሁኑ ሰዓት የቀድሞ አቋሙ የከዳው የሚመስለው የፈርዖኖቹ ንጉስ መሐመድ ሳላህ ነው። ሳላህ የተወለደው በፈረንጆቹ 1992 በሰሜን አፍሪካዊቷ ሀገር ግብጽ ሲሆን በፈረንጆቹ 2012 ለስዊዘርላንዱ ባዜል በመፈረም ነበር የአውሮፓን እግር ኳስ አንድ ብሎ የተቀላቀለው። በባዜል ቆይታው 2 የስዊዝ ሱፐር ሊግ ዋንጫን ያሸነፈው መሐመድ ሞሳላ በ2014 ለምዕራብ ለንደኑ ክለብ ቼልሲ በ11 ሚሊዮን ፓውንድ ፊርማውን አኖረ። በቼልሲ ቤት በቂ መጫወቻ ጊዜ ያላገኘው ሳላ በጣሊያን ክለቦች ፊኖርቲና ሮማ በውሰት ሲጫወት የቆየ ሲሆን ሮማ በ2016 በ15 ሚሊዮን ዩሮ ቋሚ አድርጎ አስፈረመው። መሐመድ ሞሳላ በሮማ እጅግ አስደናቂ ጊዜን ያሳለፈ ሲሆን በሴሪያው ሮማን የዋንጫው ብርቱ ተፎካካሪ እንዲሆን ማስቻል የቻለ ጀብደኛ ነበረ። ከፈርዖን ምድር የተገኘ በ2017 በወቅቱ የክለቡ ክብረ ወሰን በሆነ 36.9 ሚሊዮን ፓውንድ የዝውውር ሂሳብ ወደ እንግሊዝ በመመለስ ለመርሲሳይዱ ክለብ ሊቨርፑል ዝውውሩን ያደረገው መሐመድ ሞሳላ በመጀመሪያው ዓመት የአንፊልድ ቆይታው በሁሉም ውድድሮች 32 ግቦችን በማስቆጠር ግሩም ጊዜን ማሳለፍ ችሎ ነበር። በጀርመናዊው አሰልጣኝ የርገን ክሎፕ ስር ከሳዲዮ ማኔና ሮቤርቶ ፌርሚኒዮ ጋር አስፈሪ የፊት መስመር ጥምረት በመፍጠር ከቡድን አጋሮቹ ጋር የመርሲሳይዱ ክለብ ትንሳኤ ምልክትም መሆን ችሎ ነበር። ሊቨርፑል ከ3 አስርት ዓመታት በኋላ የሊጉን ዋንጫ ሲያነሳ ግንባር ቀደም ሚና የነበረው ግብፃዊው ኮከብ ክለቡ የአውሮፓ ሻምፒየንስ ሊግ ዋንጫን በማሳካት ዳግም ወደ ኃያልነት እንዲመለስን ማስቻል የቻለ ኮከብ ነበር። በ2024-25 የውድድር ዓመት ከቀዮቹ ጋር ዳግም የፕሪሚየር ሊግ ዋንጫን ያነሳ ሲሆን ባሳየው ድንቅ ብቃት የፕሮፌሽናል እግር ኳስ ማህበር የዓመቱ ምርጥ ተጫዋች ሽልማትን ለ3ኛ ጊዜ በማሸነፍ ክብረ ወሰኑ የግሉ አድርጓል። ሞሳላ በግል 3 ጊዜ የእግር ኳስ ጸሐፊያን ማህበር የዓመቱ ምርጥ ተጫዋች ሽልማትን፣ 4 ጊዜ የፕሪሚየር ሊግ የወርቅ ጫማን፣ 2 ጊዜ የፕሪሚየር ሊጉ ምርጥ ተጫዋች እንዲሁም 2 ጊዜ የሊጉ የዓመቱ ጨዋታ አቀጣጣይ ሽልማትን አሸንፏል። በተጨማሪም በ2018 እና 2021 የፊፋ የዓመቱ ምርጥ ተጫዋችነት ደረጃን በ3ኝነት እንዲሁም በ2025 የቫላንዶር ሽልማት 5ኛ ደረጃን በመያዝ ያጠናቀቀ ሲሆን የፑሽካሽ ሽልማትንም ያሸነፈ
የአፍሪካ ኩራት ለመሆን በቅቶ ነበር። ከቀዮቹ ጋር የእንግሊዝ ፕሪሚየር ሊግና የአውሮፓ ቻምፒየንስ ሊግን ጨምሮ የተለያዩ ዋንጫዎችን ማሳካት የቻለው መሐመድ ሞሳላ ለሊቨርፑል ባደረጋቸው 300 ጨዋታዎች 188 ግቦችን በማስቆጠር የክለቡ ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን የበቃም ነበር። በፈጣን ሩጫዎቹ ተከላካዮችን በማለፍ ኳስ የመግፋት ክህሎቱና ግብ በማስቆጠር ብቃቱ እጅግ የሚወደሰው መሐመድ ሞሳላ በዘንድሮ የውድድር ዓመት የቀድሞ ብቃቱ ከርቶት የቡድኑ ዋነኛው ችግር መሆኑ በስፋት እየተነሳ ይገኛል። በ2025-26 የውድድር ዓመት በሁሉም ውድድሮች ካደረጋቸው 12 ጨዋታዎች 9 ሽንፈት ያስተናገደው የአርኔ ስሎት ሊቨርፑል ባሳለፍነው እሁድ ወደ ለንደን አምርቶ ዌስትሃም ዩናይትድን 2-0 ሲያሸንፍ ሞሳላ ተጠባባቂ ወንበር ላይ ለመቀመጥ ተገዶ መሆኑን ያሳያል። ሳላ በተጠባባቂ ወንበር ሲቀመጥ ከሚያዝያ ወር 2024 ወዲህ ለመጀመሪያ ጊዜ መሆኑ ተነግሯል። ሊቨርፑል በታሪኩም አስከፊ ጊዜን እያሳለፈ በሚገኝበት በዚህ የውድድር ዓመት ሳላ በመከላከሉም ይሁን በማጥቃት ሂደት ቡድኑን እያገዘ ባለመሆኑ ተጠባባቂ ወንበር ላይ መሆን አለበት የሚሉ ድምጾች ተበራክተዋል። በግብጽ የብሔራዊ ኩራት ምልክት ተደርጎ የሚቆጠረው መሐመድ ሞሳላ ለሀገሩ በ109 ጨዋታዎች 63 ግቦችን ማስቆጠር የቻለ ሲሆን በ2019 በታይም መጽሔት በዓለማችን ከመቶ ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ መካተት ችሎ እንደነበር አይዘነጋም። ይሁንና አሁን በርካቶች በተግባሩና በድርጊቱ እየተቃወሙት ይገኛሉ። ሳላ በክለቡ የገነባውን አሻራ አፍርሶታል ሲል ዋይኒ ማርክ ሩኒ ሐሳቡን ሰጥቷል። የቀድሞው እንግሊዛዊ ተጫዋች ዋይኒ ሩኒ መሐመድ ሳላ በሊቨርፑል የነበረውን ትልቅ አሻራ በራሱ ማፍረሱን ገልጿል። ሳላ በሊቨርፑል ያለውን ትልቅ ክብር አጥፍቶታል። እሱ ሁሉንም ነገር ማባከኑ ለሱ በጣም የሚያሳዝን ነው ሲል ሩኒ ተናግሯል። አረን ስሎት ስልጣናቸውን ማሳየት አለባቸው ያለው ሩኒ የተናገረው ተቀባይነት የለውም፣ ከቡድኑ ጋር አትጓዝም በማለት ወደ መስመር መመለስ አለባቸው ሲል ሐሳቡን ሰጥቷል። እኔ አረን ስሎትም በሆን መሐመድ ሳላን በቡድን ውስጥ ምንም ቦታ አይኖረውም ነበር ይላል ሩኒ። ለሳላህ ወደ አፍሪካ ዋንጫ መሄድና ነገሮች እንዲረጋጉ መፍቀድ የተሻለ እንደሚሆን ማርክ ሩኒ ተናግሯል። ሞሳላ በዛሬው የምሽት ጨዋታ ከሊቨርፑል ጋር በስምምነት ላይ መድረሱ እየተነገረ ይገኛል። በተቀያሪ ወንበር ላይ አሊያም ተቀይሮ በመጫወት የሚያገለግል ሊሆን ይችላል ተብሎም እየተጠበቀ ይገኛል። መሐመድ ሞሳላ ከግብጽ እስከ ሊቨርፑል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃን። ሳምንት በሌላ ዝግጅት እስክንገናኝ ቸር ያገናኘን።